እያልኩሽ ልጄ ታቃጥኛለሽ እንዴ? ለኔ ወደዚህ አስረዱኝ። እኔን እያዩ ለኔ አስረዱኝ። እሷ ሌላ ባል ለማግባት ብላ ነው ከቤት ካልወጣች። ኧረ ተይ ረፊ ልጄ። ቆይ እርሶም ስነ ስርዓት ያዙ። አንቺም ደግሞ ያው እናትሽ ናቸውና እናትና ልጅ የቤተሰብ ግንኙነት ስለሆነ በዚህ ደረጃ እንደሱ ሳቴ ጥሩ ቃላትን እየተጠቀምሽ ለማስረዳት ሞክሪ። እንደዚህ ላፊ ነገሮችን ታያቸው። ትክክል ነው። እኔ ከእናቴ ጋር እዚህ ጋር መቆም አልፈልግም ነበር። ነገር ግን እኔ ማየት አስጠላት። እድሜሽ አልፏል ከቤት ውጭልኝ ነው የምትለው። እኔ እናትሽ አንቺን ማስጠላት አቃተኝ? ኧረ ተይ ልጄ ተይ። እንዴት ሰው ልጁን እንዴት ይጠላል? ቆይ አንዴ እርሶ ሲያወሩ ጣልቃ አልገባችም አይደል? እሷ ትጨርስና ሐሳቦትን ይገልጻሉ። ቀጥ ስለዚህ እኔ አባቴ ሌላ ቤት ስላለን እሱን ያከራየሽ ተጠቀሙ ብሏል። አሁን ካለንበት ቤት በጭራሽ እንዳትለቁ ብሎናል። ሌላ መኖሪያ ቤት አላችሁ? ትክክል ነው። ብለምናት ባስለምናት ልትሰማኝ አልቻለች። እኔ ከአባቴ ቤት ወደ ልሂድ? የት መሄጃ አለኝ? ይኸው ትምህርቴንም ለማቋረጥ ሆቴል እየሰራው ነው ያለሁት። እሷ እያለች የሚከራይ ቤት እያለን ቢከራይ እኔ ከአባቴ ቤት ወዴትም አለ። ቆይ ቢከራይ አላንተ ሆነ። ቆይ ስሜታዊ ሆነው አይናገሩ። እሺ ልጅ ምን ላርግ ብለሽ ነው? አይ በቃ በተራ ነው። አቋርጧት። እኔም ከዚህ በኋላ አላስጠንቅቆት። በስነ ስርዓት ማስረዳት ያለቦትን ነገር አስረዱ። ለሷም አይደለም ለኔ ነው ማስረዳት ያለቦት። ቀጥ ከቤትም መለቅበት ምንም ምክንያት የለም። የሚቸግረንም ነገር የለም። ሌላ የሚከራይ ቤት አለን። አባቴ ከዚህ ቤት እንዳትለቁ ብሎናል። ስለዚህ የሚቸግረን ነገር የለም። እኔ ቤቱ መለቅበት ምክንያትም የለም። እኔ እሷ ስለከሰሰችኝ ነው እንጂ እዚህ ጋር ከሷ ጋር ቆሜ መከራከር እናቴ ናት፣ አከብራታለሁ፣ ወዳታለሁ። እዚህ ጋር መቆም አይገባኝም። ስለተከሰስኩ ነው የመጣሁት።